ሰላም የተወዳጅ ተመልካቾች ዛሬም እንደተለመደው ፈታተና የምትልባችሁ ቪዲዮ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ሲጀምር ደግሞ ላይክ አድርጉት። እናንተ ቪዲዮውን ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል። ይህ ቃል በቃ ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ማሽ ከመሞቱ በፊት ምን እየበላን? ተመስገን በእናትህ በላችሁ እኮ ምን አይጣናችሁ እስከዛሬ ድረስ አስቀምጥላት አትበላም ነበር። አሁን ግን በላችሁ። ወይኔ ያይተመርዝ ነው ስለማይቀር ሳሸክ ሰልቀር ወይኔ አባታችሁ ምሬ እኔ ፈልጊ ማለት አብራሽ ትበል። ወይኔ አንተ እንደ ክፍተት የተቀመጠ ነገር ትበላለህ። የምሬ ነው ግን በጣም ነው ያተዘንከኝ። ምን ልዝበር ነው? አረታው አረ እንዴ ኩና ከምትሳቀለ ምን አይቀርብም ወንድም? ወይ ምን አለበት ሰላም ብትላት? አረ ሰላም በለው ባይሆን እንዴ አንቺ አረ እባክህ ሰላምታ ምን ችግር አለው? ለሰላምታ ምን ችግር አለው? ለምን ሰላም አትላቸው? አያሳዝኑም ሲሳቀቁ እነሱ? የት ነው ሳትከፍል? ወይኔ ብድግ የምሬ ነው። በጣም ያሳዝኑኝ። ተሳቀሙት እኮ ባይበሉስ ቢቀርባቸው። ተደብቃ ስንበላ ነው እንዴ? ተደብቃ ስንበላ ትናላት። እሱም ተደብቆ እየጠጣ ነው። ተነቃቅታችኋል ሁለታችሁም ተነቃቅታችኋል። እሷም ታብላት አንተም ማጠጣት። ይሄ ነው አሪፉ መፍትሄ። ምን አጋጠመሽ? ተደገፍና እነግርሃለሁ። የሆነ ነገርማ አስበሻል። ቀለም አልደረቀ። የቱ የተደገፍኩበት እዚህ ነው ህይወት። ወይኔ በዚህ ልክ ምን አለበት ብትይው ባለሽ አይደል? አያሳዝንሽም? ማን ተጎርቶ ማን ይቀራል ነው። እንዲህ አይነት ተንቆጥ አያስፈልግም። እሺ ይሄን ፊት አይደለም 2017 ጦጣ ይዘሎም ትይዋለሽ። እስቲ ምን ይወጣለታል የፊት አንቺ መኮርኮሪያ መታኪ ሴትዮ አሳይሻለሁ። ቆይ እሷን እንዲሆን ነጣ ነው ዝም ያለች። ብትይዝ ግን አትለቅም ነበር። ተርፋለህ ዛሬ የልጅን አይን እኮ ነው ያጠፋው ወንድም። የምሬ ነው። አንተ በህግ መጠየቅ አለብህ። ወንጀለኛ ነህ። እሱ ስለ ፍራንክ ያቀልሽን መጥቶሽ ነበር ግን ተርፈሻል። ይሄው የኔ ፍቅር እንጀራ ነው። ይሄው የኔ ፍቅር ምንድነው ይሄ? 30 ደረቅ እንጀራ አማርኛ አላልሽ? ወጡስ? ስለ ወጡ አልተነጋገርም። እኔ ደረቅ እንጀራ አማርኛ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ። ይሄንንም የመስሪያ ቤት ጓደኞችን የዝን አንዳንድ እንጀራ አምጡ ተቀብዬ እንጂ በእኛ ኑሮ 30 ደረቅ እንጀራ ያመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ መጣ አይደል? አንተማ በዚህ አይነት ራስን ስታጠፋ ማየት አማረኝ ብለህ ላታጠፋ ነው ማለት ጭራሽ ራስን አጥፋልቲ ነው እንዴ? ጠፍቻለሁ። ምን ማለት ነው? ያለው ነው እንዴ የሚመስልሽ? አንቺን ያገኘው ጊዜ ነው ወይ? እውነት ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? አረገሽው ብለሽ ነው አንተ ተፋፍተ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መቻውቅ ነበር።
እንደውም ቁርጥህን ወቅ ውሽማ አገኛል። ግማሽ አምሮቴን ስነግረህ ግማሹን አልተለው ውሽማ አምሮኛል። እኔም እኮ አልነግርሽም ብዬ ነው እንጂ አምሮኛል። ምን ፍቺ ሲጀመር ልጅ ያንተ ይሻላል። የእርግዝና አራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ ሌላ ኑሮ መሰረታለሁ እንጂ ራስማ 15ቱን እንጀራ አስቀምጠ ነው የምትሄደው። ውርሴ ነው እንዳታካፍ እሺ መጋዣ እሺ በሳፋፍ እንካፈል። ውሽማሽ ያኖርሽ ኧረ ሀፋፍ እንካፈል እንዳታካፍላ። የምሬ ነው። ከሷ ያንተ መፍትሄ ይሻላል። ጭራሽ አማረኝና ራስን አጥታ ነው እንደምትለው ያረገዘች ሚስት ሲኖር እንግዲህ እንዴ ቻለው እንግዲህ ምንም ማድረግ አይቻልም። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ፈታ ዘና እንዲያላችሁበት እንግዲህ ተስፋ አድርጋለሁ። በቀጣይ በአዳዲስ ቪዲዮዎች ተመልሼ እስከመጣ ድረስ ይመቻችሁ። ሰላም ሁኑልኝ።